ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬም ተመልሼላችሁ መጥቻለሁ። የቪዲዮ ጉዳይ ከማውራቴ በፊት ግን እንደው በፈጠራችሁ የእውነቴን ነው የምላችሁ ቪዲዮዬ ለሰብስክራይቦቼ እንኳን እየደረሰ አይደለም፣ እንኳን ለአዳዲስ ሰው ይቅርና ማለት ነው። ስለዛ ቪዲዮ የሚደርሳችሁ በተቻላችሁ መጠን ኮፒ ሊንክ ማድረጋችሁን እንዳትረሱ በትህትና እጠይቃችኋለሁ። እናም ዛሬ ተመልሼላችሁ መጥቻለሁ። እንዳልኳችሁ የጠዋት ውሎዬን ጸጉሬን ስሰራ እንዴት እንደምሰራና ምን እንደምቀባ በምን እንደማበጥር አሳያችኋለሁ ማለት ነው። ብዙውን ጊዜ የኛ የአበሻ ጸጉርና የፈረንጅ ጸጉር አንድ አይደለም። ስለዛ የኛ የአበሻ ጸጉር ወዛማ ነገር ይፈልጋል። ይህም ደግሞ ዛላው በተቻለ መጠን ወይ በጭቃ ቅባት ወይ ደግሞ እንደኔ በቫዝሊን ቢሆን ይመረጣል። ለእድገቱም ለአደጌታውም ለእድገቱ ምናምን ለማለት ያለው። ለማንኛውም በጠዋት ተነስተን ቡና ተጠርተን ላጥ እያለን ብታይ ስለ ምርጫ ጉዳይም እያወጋጋን እየሄድን ነው ወደ ተጠራንበት ወደ ቡናው ቦታ ማለት ነው። እንግዲህ እዚህ ጋር እያሳቀኝ እየሳኩኝ ነበረ። እዚህ ጋር ደግሞ ደርሼ ቡኔ ላጥ አርግቼ ጠጣ አደረግኩ። እንደዚህ ዶሮ አይኔ የመሰለ ቡናዬን እንደዚህ ጠጣ አርግቼ ደግሞ ከቡናው ቦታ ደግሞ ጨርሼ ስመለስ እንደምታዩት እንግዲህ በነገራችን ላይ በጠዋት አልነሳም። በጣም ኢትዮጵያ ውስጥ ከመጣው በኋላ የተቸገርኩት ነገር ቢኖር በጠዋት እየተነሳው አይደለም። በቃ በጣም አርፍደን ስለተነሳን ቡናው ደግሞ የተጠራንበት ጎረቤት አይደለም፣ በጣም ሩቅ ስለነበረ ብድግ ብለን ለባበስን፣ ታጣብን፣ ሄድን። ከዛ ስመጣ ደግሞ ልክ እንደዚህ ያልተነጠፈ አልጋ ነበረ። እችን አልጋ እንደዚህ አርግተን እናነጣጥፋታለን። በእንደዚህ አይነት መልኩ እንግዲህ የተሯሯጠች እያነጣጠፈች ነው። እቺ ኮረዳ አረተይ ሱሪሽ ቀሚስሽ ተገለበ። የውያውን ዘመን ትውልድ። እኔ እንደዚህ አይደለሁም እና ዋናው ማለታቸው አይቀርም። ለማንኛውም እንደዚህ አነጣጠፍኩኝ አንሶላውን። ከዛ ደግሞ ብርድ ልብሱን ላነጥፍ ነው። ብርድ ልብሱ ራሱ እኔን ነው የሚያክለው። ማይገርማችሁ እንዴት እንደሚካበድ በነገራችን ላይ ካስተሻል እያላችሁኝ ነው። እኔ እንጃ አልታወቀኝም። አይደር ነው ያው በነገራችን ላይ በጣም ነው እንቅልፍ የምተኛው። ጠዋት በጣም ተኛለው፣ ቀን ተኛለው። ምን ልበላችሁ በቃ እንቅልፌን የተዛባውን እንቅልፌን የማመጣጠን ሂደት ላይ ነኝ አሁን። ምድር ይስራሻለሽ ለምትሉኝ የእውነት በጣም ነው የምተኛው። እንግዲህ ምሮይ ፍሪ ነው። ለማንኛውም አንዳንዴ ምናልባት ፍሪ ስትሆኑ የምትቀንሱ ሰዎች ልትኖሩ ትችላላችሁ። እኔ እንጃ ብቻ አላውቅም። ያው ግን ገና እንደመጣው የሆነ የተፈጠሩ ነገሮች ነበሩ። ያው ቤት ፈርሶብኝ ነበረ ምናምን ያ ትንሽ ተሰምቶኝ ነበረ። ምናልባት ያ ይሆናል ደው ክው ድንግጥ ብዬ ኪሎ የቀነሰው ብቻ አላውቅም። ለእኔ አልታወቀኝም። ለእናንተ እንግዲህ ግን እዛ ካለው የጤናዬ ሁኔታና እዚህ ካለውት የተሻለ ደረጃ ላይ የሚባለው አሁን ያለውበት ነው ማለት ነው። ወይኔ ልብስሽ ተገለበ አንቺ ባለጌ ሆንሽ ልጅ ምን አባቴ ይሻለኛል ብዬ በራሴ ተበሳጨውና እዚህ ጋር ደግሞ የማትቀረዋን ቁርስ እንግዲህ ጎረስ እያደረኩኝ ነው። በነገራችን ላይ ይሄ የምበላው ምሳ ነው፣ ቁርስ አይደለም። ቁርስ ስንሄድ በፊት በልተን እንሄድ ነው። ቡና ልጠጣ ስንሄድ በፊት በልተን እንሄድ ነው። ከዛ ስንመለስ ደግሞ ምሳ ሰዓት ላይ ማንም የለም፣ ብቻዬን ነበርኩኝ። የኔ ቆንጆ ማን አለሽ ተይ ተነሽ፣ ሲርብሽ ሰው አትጠብቂ ምናምን ብዬ ራሴን አበረታታው። ተነሳው ጎረስ አረኩኝ። እንደዚህ በአጋጣሚ የተሰራ ፓስታ ነበረ። ከዛ አበላሌ ደግሞ ኧረ ተይ ቀስ በይ፣ ወዴት ነው? ማን ይሻማሻል? ብቻሽን አይደል እንደ የምትበይው? ምን ያሯሩጥሻል? ጠገብኩኝ። እዚህ ጋር በቃ ታውቃላችሁ፣ ምግብ ግዴታ ትንሽ ማስተረፍ አለባችሁ። እዚች ጋር ዋዝሊኔን አወጣው። ሁሌ የማትቀረው ጸጉሬ ስሰራ እንግዲህ ጫፍጫፉን ሁሌ የማይቀርና ሁሌ የምትጠቀመው ሁላችሁም ብትጠቀሙ ጥቅሙን የምትጠቀሙበት ነገር ነው። ጸጉሬ እዛ ላለው እንደዚህ ልስልስ ብሎ እንዲቆይና እንዳያስቸግረኝ የሚያደርገኝ ስፈታው ራሱ በቃ አለ አይደለ ካክስ የገባሃል ስሜት ነው የሚሰማኝ። በጣም ጸጉሬ ከርዳዳ ነው የማይገርማችሁ።
ምን ልበላችሁ ሚዲዮ የጨረሰ ጸጉር ነው። ግን ይሄን ቫዝሊን መጠቀም ከጀመርኩ ጀምሮ ዛላውን የእውነት በቃ እንደውም በብሩሹ ነው እያበጠርኩት ያለሁት። አያስቸግረኝም ማለት ነው። አያመኝም፣ አያስቸግረኝም። እኔ እንደውም በነገራችን ላይ ጸጉሬን ሳበጥርም ስሰራም በጣም ነው የሚያመኝ። ያም ስለሆነ ሌላ ሰው ጸጉሬን ሰርቶኛ አቅም ራሴ ነኝ የምሰራው። ሁል ጊዜ ወፈር ያለ ቁጥርጥር እመርጣለሁ። ዛሬ ግን ትንሽ ቀጠን ያለ ብዙን ጊዜ 4 ቦታ ምናምን ነው የምሰራውና ዛሬ ደግሞ ቀጠን ያለ ቁጥርጥር እንሰራዋለን። እና እንግዲህ እንደዚህ እየፈታሁት እንደምታዩት ስፈታው ጫፍ ጫፉ በጣም ስለሚገማመድብኝ በብሩሹ ነው የምፈታው። ከዛ ደግሞ በእጄ ፈታዋለሁ ማለት ነው። እንደምታዩት ፈትቼ ጨረስኩኝ። ጸጉሬ ግን በጣም ብዙ ነው የማይገርማችሁ። እንዲህ ዝም ብሎ እንዳይመስላችሁ። አንዳንዴ እኮ በነገራችን ላይ እንደኔ አይነት ያለውም ጸጉር ብዛት ያለውም ጸጉር ይናደዳል ሲያበጥር። ወይኔ ተቸገርኩ ይላል። ለስላሳም ያለው ተቸገርኩ ይላል። ታው ከኛ እኩል ቂጥ ለቂጥ አትጋፉ፣ ጸጉር ያስቸገረኝ እያላችሁ እናንተ ለስላሳ ጸጉር ያላችሁ ሴቶች ማለት ነው ለማለት ያህል ነው። እንደኔ ከርዳዳ ያላችሁ ደግሞ እችን ቫዝሊን መጠቀማችሁን እንዳይቀር። በነገራችን ላይ ቫዝሊን የትኛውን ቫዝሊን ይሆናል ወይ ቫዝሊን ከሌላችሁ ደግሞ ጭቃ ቅባቶች፣ ጭቃ ነክ ቅባቶች በቃ የሚመቻችሁን ቆዳችሁን ሳታስነኩ ዛላውን ብቻ መቀባት ትችላላችሁ። ምክንያቱም ቆዳውን ከነካችሁት ለወደፊት ስትታጠቡ እጃችሁን እዚህ ጋር ቀለበቴ ጸጉሬን እየያዘ አስቸግሮኝ አውልቅ ያስቀመጥኩት ማለት ነው። ከዛ ስትታጠቡት አሁን ቆዳችሁ ላይ ከተቀባ ስትታጠቡት ግግር የማለት ባህሪ ስላለው ቆዳችሁን የፈሳሽ ቅባት ተጠቀሙ። ጫፍ ጫፉን ደግሞ ለእድገቱ የኛ የተፈጥሮ ጸጉራችን ዛላው ይደርቃል። ሲደርቅ ደግሞ ስናበጥረው ይሰባበራል። ያደገችው ስብር ስትል ቁመቷ እጥር እያለ ነው የሚሄደው። የኔ ጸጉር ወደፊት አያድግም እንዴ ወደ ኋላ ነው ወይ ጭራሽ ወደ ውስጥ ገባ ጸጉሬ የምትሉ ሰዎች እየተሰባበረባችሁ ነው እያጠረ ያለው። ስለዛ ጸጉራችሁ እንዳይሰባበር ደግሞ የሚያደርገው ወይ ጭቃ ቅባት ወይ ደግሞ ልክ እንደኔ ቫዝሊን በጣም የተጠቀምኩበት ስለሆነ ለብዙ ሰው መከራለሁ። እኔ ውጤቱን ያየሁበት ነገር ስለሆነ ነው። ጫፉን ልክ እንደዚህ ቫዝሊን እጃችሁ ላይ እየተቀባችሁ እየከፈላችሁ እየቀባችሁ ብጥር እያደረጋችሁ ከልቧ በጥሩ ደግሞ ጸጉር ሳይበጠር እዛው እየሰራ ነው። ሊያድግ አይችልም። እንደዚህ ከልብ እንደዚህ ሙለጭ አርጋችሁ አበጥሩት። እንደኔ በእውነት በጣም ነው የማበጠረው ጸጉሬን በብሩሽ ነው። እንግዲህ ይሄንን እያበጠርኩ ያለሁት ቫዝሊን ስላለው ልስልስ ብሎ ይበጠርልኛል። አያስቸግረኝም፣ አያመኝም ማለት ነው። ፊቴ ራሱ ቀጭም አላለም እንደምታዩት። እና እንደዚህ እያደረኩ እያበጠርኩኝ እንዲ ሙልጭ አርግቻ አበጥሬ ሙልጭ ያለች ጽድት ያለች ቁጥርጥር ሰርቸዋለሁ ማለት ነው። ዋናውና ቁም ነገሩ ቫዝሊን ተጠቀሙ። ሁለተኛ ደግሞ ጸጉራችሁን ስታበጥሩ በቃላር በሚመቻችሁ ሁኔታ በሚመቻችሁ ሂደት ነው። በጉልበት ለማበጠር አትሞክሩ። አሁን ለምሳሌ ይሄ መላግ ያርጋችሁ በግድ አልበጠር እያለ የነጫችሁ የምታበጥሩ ከሆነ የመሰባበርና የመቀነጣጠስ ሂደት ስለሚኖረው ያችሁም ያደገችው ስትሰበር ማጠሯ የማይቀር ነገር ስለሆነ ስታበጥሩ ራሱ ጠብቃችሁና ዛላውን ጠብቃችሁለት በቃ የሆነ እንዳይጎዳ ያርጋችሁ መጀመሪያ ጫፉን ከዛ እያላችሁ መሀሉን ታበጥሩታላችሁ። ጫፉን ካላቀቃችሁ በኋላ ማለት ነው። ልክ እንደኔ እንደዚህ ያረጋችሁ እያበጠራችሁ ለመስራት ሞክሩ። ጫፉን እና ዛላውን በሙሉ ቫዝሊን ቀቡት። በተለይ ደግሞ ልክ እንደኔ ጫፉ መንታ የሚያወጣባችሁ አሁን ጫፉን ቆርጫለሁ። የመጀመሪያውን ታጥቤ ስሰራ ነበር የቆረጥኩትኝ። አሁን ላይ ሳበጥረው አላስቸገረኝም። ጫፉን ትንሽ ስለቆረጥኩለት ማለት ነው። ይሄ ጫፉ ተቆርጦለታል እና እንደዚህ ጫፉን በጣም መንታ ካለው ጫፉን ቆርጣችሁ ሁል ጊዜ ጫፉን ቫዝሊን መቀባታችሁ እንዳይቀር። በቃ ዛላው ሙሉ ለሙሉ ቀቡት። ቫዝሊን በተፈጥሮ ግግር ያለ ነገር ስለሆነ ፀሐይ ሲነካ ወይንም ሙቀት ሲሆን ራሱ እየቀለጠ የጸጉራችሁን ዛላ የማለስለስ ባህሪ ስለሚኖረው ጸጉራችሁ እድገት እንዲኖረው እርጥበት ወዝ እንዳለው ስለሚቆይ እንደኖረው ስለሚቆይ አይሰባበርም። ፈታችሁ ስታበጥሩት ራሱ አይሰባበርባችሁም። ምክንያቱም ለስለስ ስለሚል ማለት ነው። እና እድገቱን ይቀጥላል፣ ያድጋል፣ ይፋፋል፣ ውበት ይኖረዋል፣ ያንጸባርቃል ለማለት ያህል ነው። እንግዲህ ጸጉሬ ለመንከባከብ እየሞከርኩ ነው። ያንተን የቤት ኪራይ ለመክፈል እየሞከርኩ ነው ብሏል። እና እየሞከረ ነው። የእጁን አጣጥፎ የተቀመጠ የለም። እየሞከረ ነው። እናንተም እየሞከራችሁ እኮ ነው። ጸጉራችሁን ለመንከባከብ እንዲያድግላችሁ እየሞከራችሁ ነው። አይ ነው ግን እየሞከርን ያለንበት ሂደት ልክ ነው ልክ አይደለም የሚለውን ነገር
ማየት ይኖርብናል። አሁን ብዙ ጊዜ በትግል ነው የምናበጥረው። ጸጉራችን እንደደረቀ ነው የሚቆየ የኛ አበሻ ጸጉሮች። እና ደግሞ ፈሳሽ ቅባት ነው የምንጠቀመው ለዛላውም ለእንትኑ ፈሳሽ ቅባት በተፈጥሮ ጨርቅ ላይ የመጠራረግ ባህሪ ያለው በቃ ለሰዓቱ ያብረቀርቃል። የመጠራረግ ባህሪ ያለው ቫዝሊን ወይንም ደግሞ ጭቃ ቅባቶች ሲሆኑ ግን ቀብታችሁት ቀዝቃዛ ሲሆን የመረጋት ባህሪ አሁን የመቆየት ባህሪ ይኖረዋል። ሙቀት ሲሆን ደግሞ ራሱ የቀለጠ እያንጸባረቀ ያን የተሰነጣጠቀውን የደረቀውን ጸጉራችሁን እያለሰለሰው እያወዛው የመሄድ ባህሪ ስላለው ለረጅም ጊዜ ወዙ ይቆያል ለማለት ነው። በጥቅሉ በቃ ጭቃ ቅባት ወይንም ቫዝሊን እና ፈሳሽ ይበልጥ ያከረድደዋል። ዛላችንን የጸጉሩን ዛላ ፈሳሽ ቅባት የምትጠቀሙ ሰዎች ይበልጥ የማከርደድ ባህሪ ይኖረዋል። እና ውሃ ቅባቱን ቆዳችሁ ላይ ለዛላው ደግሞ ወይ ጭቃ ቅባት ወይ ደግሞ ቫዝሊን አይታችሁ ለመጠቀም ሞክሩ። ተጠቅማችሁ ደግሞ ውጤቱን አይታችሁ ልክ ነው ብላችሁ ሌላን የምትመክሩ ልትሆኑ ትችላላችሁ። እኔም ከሌላ ሰው ምክር ወስጄ ነው አሁን መካሪ የሆንኩት ተጠቅሜ ውጤቱን አይቼ። ጸጉሬ እንደምታዩት ነው። ከዚህም በፊት ያለውን ጸጉሬን ደግሞ ባሳያችሁ በጣም ነው የምትገረሙበት። ምክንያቱም ለውጡ ማለት ነው። በተለይ እንደኔ ብዛትና ከርዳዳ ያለው ጸጉር ሞክሩት፣ ውጤቱን ታዩታላችሁ። ያኔ ቴንኪው ፈልጋችሁ አስፈልጋችሁ ነው ቴንኪው ብላችሁ የምትጽፉልኝ ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ እንግዲህ በእንደዚህ አይነት መልኩ ጸጉሬን እየተሯሯጥኩ እየሰራውኝ ነው። ቪዲዮ ረዝም ስለሆነ ጀምሬ እስከምጨርስ ስለሆነ አሯሩጬው ነው እዚህ ጋር እንደምታዩት ማለት ነው። ግን ያው ሙሉውን ያሳያቸዋል ያው ፈጠን እንዲል እና ቪዲዮ ሰብሰብ ብሎ አጠር እንዲል ስለፈለኩኝ ነው። ለማንኛውም እንደዚህ እየተሯሯጠባችሁ ያለው ስቀርጽ የነበረውን ድምጽ ሚውት አድርጌ እኔ ቮይስ እያደረኩላችሁ፣ ምክንያቱም ቪዲዮን እንዲሮጥና ወይንም ቪዲዮን ሳሳጥረው ድምጽ የምዛጋ በጣም ስለማይገባ ስለሚሯሯጥ በቮይስ ላድርግላችሁ ብዬ ነው ድምጼ። ይህንን ይመስላል እንግዲህ ቪዲዮቼ። በተቻላችሁ መጠን ደግሞ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በተለይ ደግሞ አሁን ላይ በጣም ቪዲዮቼ እየደረሱ ስላልሆነ ኮፒ ሊንክ ማድረጋችሁን እንዳትረሱ። ወደ ቤተሰቦች ወዳችኋለሁ። የመዳም ቅመሞች በተለይ ደግሞ በርቱልኝ። አይኑ አውቃለሁ ብዙ አመት የለፋችሁ መግባት የምትመኙ ልክ እንደኔ መቼ ነው ግን እንቅልፌን ግብ ብለው የምትሏላችሁ የእውነት የመጀመሪያው አሁን በቃ ይህን ሰሞኑ ከመጣው ጀምሮ ያለው ሁኔታ የእንቅልፌን የመጥገብ ሁኔታ ላይ ያለሁት። የ7 አመት እንቅልፍ እንዳለብኝ ገና የ1 አመቷንም አልነካሁት ገና። እና መጀመሪያ ጠግቤ ነው ከዛ ወደ ስራ ሄደው። በእርግጥ ስራ እየሰራው ነው እኔ ወጥቼ የምሰራው ስራ አይደለም እንጂ ኦልሬዲ የሆነ ስራ ማለቴ ሙሉ ጊዜን የሚወስድ ሳይሆን ሲገኝ የምረከበው የማስረክበው ነክ ነገር ነው የምሰራው ማለት ነው። ያው ይሄም ስራ ነው የሚባለው። ዋና ቁጭ ብዬ ሱቅ ላይ ቡናና ስኳር መቸርቸር አይኖርብኝም። ደግሞ አዋጭ የሆነ